መናገር ያለብሽ ነገር ካለ አሁን ንገሪኝ፣ ችግሩን አሁን እንፍታው እዚሁ ጋር። አሪያቡ ያለበለዚያ ደግሞ እኔና አንቺ ማቆም ካለብን ደግሞ ዛሬ እዚህ ጋር እናቆም። ከጧት ጀምረሽ ታለቅሽ ነው አልሽ ምናምን የሆነ ነገር ተፈጥሯል። ገብቶሻል? አሁንም እያለቀስሽ ነው። አይንሽ እንደዚህ ቀልቶ ምናምን ምንድን ነው የተፈጠረው? ከዛ ደግሞ ለኔ መናገር የከበደሽ አሁን ላይ ማትናገሪ ጉዳይ ወደፊት ሲሰማው ግን እናንቺ ሊያለ የሚችለን ጉዳይ ምንድን ነው? ነገ ብዙ ነገሮች ሊፈጠሩ ይችላሉ። ካላሰብከውና ማለት ባላሰብከው ነገር ከሆነ ሰንበድ የሆነ ነገር ስለኔ ልትሰማ ትችላለህ። ችግሩን አሁን ሳትነግሪኝ ከሆነ ጊዜ ሂደት በኋላ ምናምን ነገር የሆነ ነገር ተፈጥሮ ባገኘው አይደለም ከጎንሽ ልሆን ያንቺ ጠላት ነው መሆኑ። ይሄን ግልጽ አድርጌ ነው የምነግርሽ። ሰላም የኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተ በያላችሁበት በጤናችሁ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እና ዛሬ የመጣሁት ማለት ከእስከ ዛሬ የሆነ ለየት ይላል ማለት ለእኔ ማለት ነው። በጣም ደስ ብሎኛል። የተፈጠረውን ነገር ሰሞኑን እያያችሁት ነው። ትንሽ አለመግባባትም ነበረ፣ ብዙ ነገሮች ነበሩ። ግን ያ ቀን አልፎ ደግሞ እንደምታውቁት ከያብ ጋር ጀስት አንድ አይነት መስመር ውስጥ ገብተናል ብዬ አስባለሁ። አይ ቲንክ ያው እኔ ፊሊንግ ላይ እንዳለኝ ምናምን እናንተ የምታውቁት ነገር ነው። ጀስት ለእሱም በተለያዩ ነገሮች ለማሳየት እሞክራለሁ። በተለያየ ፕራንክ በምሰራቸው ነገሮች ሁሉ ጀስት እሷን አንደርስታንድ ያደርጋል ብዬ አስባለሁኝ። እና ያ ነገር ደግሞ ማለት በዚህ አጭር ጊዜ ውስጥ እንደዚህ ይሆናል ብዬ አልጠበቅኩኝም። እሱ ካሳለፈው ነገር አንጻር ብቻ ከብዙ ነገሮች አንጻር ይሄ ቀን ይመጣል ብዬ አላሰብኩም እና በጣም ደስ ብሎኛል። ብቻ ደስተኛ ነኝ ከያብ ጋር ባለኝ ግንኙነት ምናምን በቃ የማስበው ነገር ነው። ያብ እንደምታውቁት በጣም ጥሩ ሰው ነው። አንደርስታንድ ያደርገኛል ማለት በዚህ አይ ነው በዚህ አጭር ጊዜ ውስጥ እንደዚህ አይነት ነገር እኔ ላይ እንዴት እንደተፈጠረ አልገባኝም። ግን በቃ አላቅም እንደነገርኳችሁ ነው። በዚህ ሰዓት ላይ በጣም ደስተኛ ነኝ ማለት ያው ለኔ በጣም ጥሩ ሰው ነው። በቃ በጣም ነው የምወደው፣ በጣም ነው የማከብረው። በአንዳንድ ቪዲዮዎቹ መሀል ምናምን ደስታ አይታችሁ ሊሆን ይችላል። አዎ ሰሞኑን በጣም ግጭት ላይ ነበርን እና ያ የሚሆነው ደግሞ አንዳንዴ ያው ሞር አንድ ሰው ብትወዱት የምታከብሩት ምናምን አንዳንዴ ጓ ማለት ያስፈልጋል አይደል? ስፔሻሊ ሴት ልጅ ስትሆኑ ደግሞ እንደዛ ነው ማለት የዛኔ አበባውም እንደዛ ተቀብዬ ምናምን እንደዛ ማለት ያመነጫጨኩት ምናምን መስሎኛል። በእርግጥ እሱን ይቅርታ ምናምን ጠይቄዋለሁ። ግን እንደዛ የሆነው ያው አቴንሽኑን ለመረዳት ነው። ምን ያስባል ያብ ምን ላይ ነው እኔ ጋር ያለው ፊሊንግ እውነት ማለት በዛ ሰዓት ቅናት ነው ብዬ ነው ያሰብኩትኝ። ምክንያቱም ከዚህ በፊት ምንም ነገር አይቼበት አላቅም ምናምን ከዛ ሰው ላገኝ ነው ምናምን ብዬ እንደዛ ስወጣ እናንተ በእኔ ቦታ ብትሆኑ ምን ይሰማችኋል? በቃ ጀስት አይደል በቃ ሰው ላገኝ ነው ምናምን ብዬ በዛ ሰዓት ስሜቱ ምናምን ሲቀየር እንደዛ ምናምን ሲሆን በጣም ትንሽ ግራ ገብቶ የነበረ አበባውንም አልቀበለው ምናምን ያልኩት እንደዛም ሳመነጫጭቀው የነበረው ሞር ወደ ራሱ ተመልሶ የሚሰማውን ስሜት እንትን ተረድቶ በቃ ከኔ ጋር ያለውን ነገር መጀመርም ካለበት እንደዛ እንዲሆን ስለምፈልግ ነው። እና ብቻ በብዙ ነገር ግራ ይገባኛል። በቃ አለ አይደል አንዳንዴ በጣም ሞር እንቀራረባለን። ያ መቀራረባችን እኔ ጋር ኮንፈርት የለውም። ግን ደግሞ ጓደኝነታችን ስለምፈልገው ያንን ላለማጣት ደግሞ እኔ በጣም ስጠነቀቅለት ነበረ። አይ ቲንክ በቃ እኔ እንደማስበው እንደማከብረው በጣም እንደምወደው ምናምን ያ ነገር እሱ ጋር ሞር እንዲፈጠር ሞር እንድንቀራረብ ምናምን ከማድረግ ውጭ እሱን ስሜቱን የሚጎዳውን ነገር ምንም ነገር ማድረግ አልፈልግም። አሁን ትላንትም ነገር እንዲሆን ግን ደግሞ አሁን ላይ እግዚአብሔር ረድቶኝ ከዛ ሁሉ ቀን በኋላ ከዛ ሁሉ ችግር፣ ጭቅጭቅ፣ ፕራንኮች ምናምን በኋላ አሁን ያብየኔ ሆኖ እንደዚህ አይነት ጥያቄ ሲያቀርብልኝ ያን የነበረበትን ነገር ረስቶ ደግሞ አሁን ሰላማዊ ህይወትን እንትን ለማለት ፍላጎት ኖሮት ያን ነገር ረስቶት አዲስ ህይወት ጅማሬ ለመጀመር ፈቃደኛ ሆኖ ሳየው በእውነት በጣም ነው ደስ ያለኝ። በጣም ማለት በቃ ከካሜራ በስተጀርባ ብዙ ጊዜ እንገናኛለን እና እናወራለን እና ያ በጣም ተጎድቷል። በእውነት በጣም ብዙ በቃ ከባባድ ጊዜያቶች ነው ያሳለፉት እና ያን ታይም ደግሞ እንዲያልፍ በመርዳቴ አሁን ላይ ደስተኛ ሆኖ እንዲታይ ምክንያት ያንቺ ነሽ ሲለኝ በእውነት አልቻልኩም። በቃ ማለት
ጀስት ገብቷል። የሰው ልጅ የሆነ በጣም ከባባድ ጊዜ ካሳለፈ በኋላ ከዛ ነገር የመውጣቱ መንስኤው እናንተ ስትሆኑ በአንቺ ነው ደስታ ያገኘሁት፣ አንቺ ካገኘው በኋላ ተለውጫለሁ፣ የድሮ ማንነቴን ረስቻለሁ ምናምን ሲላችሁ የሆነ ሰው አይ ዶንት ኖ ብቻ እኔ በጣም ደስታ ነው የሚሰማኝ። በጣም ደስ ብሎኛል ከዚህ ነገር ወጥቶ በቃ ከኔ ጋር ማለት ያለውን ነገር እንትን ብሎ አስተካክሎ ሊቀጥል በመፈለጉ የኋላውን ታሪክ ረስቶ ፍቅሬን ስለተቀበለኝ ብቻ በጣም አመሰግናለሁ። የሁላችሁ የምትፈልጉት ነው። እኔና በቃ ብዙ ኮሜንታችሁን ሰማለሁ። አብራችሁ ብትሆኑ የኋላ ታሪክን መርሳት አለብህ፣ አሁን አዲስ ጅማሬ መጀመር አለብህ እያላችሁ ኮሜንት ላይ በጣም አነባለሁኝ እና አመሰግናለሁ ስለምታረጉት ኮሜንት ምናምን እና የአብይ ህይወት አይገባውም ማለት በቃ በጣም ጥሩ ሰው ነው ካየሁት አንጻር፣ በዚህ ትንሽ ጊዜ ውስጥ ካየሁት አንጻር እንደዚህ አይነት ነገር አይገባውም በቃ በጭራሽ ማለት ነው። እና ከዚህም በኋላም ደግሞ በቃ የደስታው ምንጭ መሆን ነው የምፈልገው። ከዚህ በላይ ብዙ በቃ ደስ የሚሉ ጊዜያቶችን እንዲያሳልፍ ወደኋላው ነገር እንዳይመለስ። ወደኋላ የሚባል ነገር የለም ከዚህ በኋላ ከእግዚአብሔር ጋር የደስታው ምንጭ በመሆን ወደፊት አብሬው ለመቀጠል ነው ማስበው። ምንም በቃ ከዚህ በኋላ ጉዳት ምናምን የሚባል ማዘን ምናምን እንዲኖረው አልፈልግም። ብዬ በዚህ አጋጣሚ በጣም ነው የምወድህ፣ በጣም ነው የማከብር። በቃ ለዚህ ቀን ማለት ያ ሁሉ ነገር አልፎ ለዚች ቀን እንትን ብለናል እና አመሰግናለሁ። እስካሁን እንደዛም ስናደድብክ የነበረው አበባም እንደዛ ይዘት ያመነጫጨኩ በጣም ይቅርታ፣ በቤተሰብ ፊት ይቅርታ ጠይቃለሁ። እንደዛ የሆንኩት ሞር በቃ የሚሰማት ስሜት በግልጽ ለማወቅ ነው። እንደዛ ማድረግ ነበረብኝ አይደለ? እንደ አጋጣሚም ሆኖ ያን ልጅ ላገኘው ነው ምናምን ስለ ይሄ ነገር ሀፕን የሆነውና ነገሮች ለበጎ ናቸው አንዳንዴ እና በዚህ ሰዓት ደግሞ አስቀይሜ ከሆነ ያደረኳቸው ነገሮች አሁን በድጋሚ ጠይቃለሁ። በጣም ነው የምወድህ፣ በጣም ነው የማከብርህ እና ቤተሰብ ዛሬ መጣሁት ያው አይታችኋል ከአቡ ጋር ጀስት አንድ አይነት ፊሊንግ እንደሚወደኝ እንደሚያፈቅረኝ ነግሮኛል። ያው እኔ ጋርም ዘሴብ ነው ያለው። ያው የእሱን ለማወቅ ነው እስከ ዛሬም ድረስ እናንተም ያው ትገምታላችሁ እንደምወደውና እንደወደድኩት ማለት ነው በዚሁ በአጭር ጊዜያት ውስጥና እና ዛሬ በቃ ማለት ከሱ ጋር ያለኝ ነገር እንዲሰፋ በቃ እንዳልኳችሁ ነው። በቃ በጣም ለብዙ ነገር ነው የምፈልገው በዚህ በአጭር ጊዜ ውስጥ ምናምን እንዲቋረጥ ምናምን ነገር ሳይሆን የልጆቼ አባት እስከሚሆን ድረስ በቃ ትልቅ ሎንግ ነገር ነው የማስበው እና አንዳንድ ነገሮችን በቃ እንትን ለማናገር ነው ያሰብኩትኝ እና አይኑ በቃ ትክክል እንደሆነ እርግጠኛ እንደሆነ ምናምን ነግሮኛል። ግን በራሴ ደግሞ ሴት ስትሆኑ ስፔሻሊ በቃ ማረጋገጥ የምትፈልጉት ነገር አለ እና ይመጣል። አንዳንድ ነገሮችን እናወራለን። እሱ ከመጣ በኋላ እናየዋለን ማለት ነው። ጥያቄዎችም ሊሆን ይችላል። በቃ ማለት እኔ እውነትም ይወደኛል ብዬ የራሳችሁን ማረጋገጫ የምትሰጡት ነገር አለ አይደለ? አንዳንድ ጥያቄዎችን እንጠያየቃለን ምናምን እንደዛ ነው ያሰብኩት። ሞር ደግሞ ሲመጣ እናየዋለን ብዬ አስባለሁ እና ደውዬለታለሁ አያስጠብቀኝም ብዬ ተስፋ አደርጋለሁ እና ተከታተሉ እስከ መጨረሻው እና ቤተሰብ ቪዲዮአችን ሰብስክራይብ፣ ላይክ፣ ኮሜንት በማድረግ እገዛችሁን እንደ እስከ ዛሬው እንድታሳዩ የፍቅር እመቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔ ስበኩ ስታ ልቤ ኑረሰው ረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል ያደላለ ህመም ከሰው የለም ታውቀዋለህ ከጎኔ እንዴት ነሽ? አለሁ። እንዴት ነህ? ዝዝ ብለሻል። ገዘዝኩ ያለቀስሽ ምናምን ትመስያለሽ። ምን ነሽ? ኧረ አላለቀስኩም። እሺ ምን ነሽ? እንደዚህ አቸብሽ ተራሽ ምን እንደ
አንዳንድ ነገሮች እንድናወራ ብዬ ነው። እውነት ቤተሰብ እንዴት ናችሁልን? አላችሁ ወይ? እኛ ያለን እግዚአብሔር ይመስገን። እኔ መሰለሽ ልጅ ካገኘሁ በኋላ በቃ እኔ ደስተኛ ሆኜላችኋለሁ። እሺ የምትይኝን ነገር እስኪ አብረን እንስማ። ምንድን ነው? አይ ምንም በቃ ማለት ባለፈው አውርተን ምናምን ስሜትን ገልጸህልኝ ምናምን ነበርና እኔም ተቀብያለሁ እና ማለት ከዛ በኋላ ያለውን ነገር እንድናወራ አንዳንድ ነገሮች ማለት ቃል እንድትገባልኝ እፈልጋለሁ። በፋሚሊ ፊትም ማለት እኔ አንተን በቃ ለጊዜያዊ ነገር እንደማልፈልግ ታውቃለህ። ከአንተ ጋር ያለኝ ነገር በቃ ለረጅም ጊዜ እንዲሆን የሆነ ቁም ነገር እንዲሆን ነው የምፈልገው። ይሁን አንዴ ተጀምሮ እንዲቋረጥ አልፈልግም። እና ሰሞኑን እንደዛ ሳስጨንቀኝ የነበረው የሆነ ወይ ጠልቼክ ወይ ምናምን አይደለም። ያው ክሊር አድርገን ነገሮችን እንድንጀምር ነው በስነ ስርዓት አስበን ምናምን አይደል? ሞር ስሜትን በቃ አረጋግጠህ እንድንጀምር ከማሰብ አንጻር ነው። በእኔ እርግጠኛ አልሆንሽም ነው? በእኔ ያልገባኝ ነገር እኔ እንደዛ አይደለም። ያው ምንድን ነው ታዲያ እኮ መውራት አለብን። በቃ ማለት እኔ ጋር ያለውን ነገር ታውቃለህ፣ አንተ ጋርም ያለውን ነገር ነግረኸኛል። ማለት ለፋሚሊም እንደነገርናችሁ ማለት ነው። እና በቃ ሞር በቃ አለ አይደለ? እኔ እንጃ ምን እንደምልሽ አላውቅም። በእኔ በኩል ያለውን ነገር አንዳንድ ነገሮች እንደዚህ አይነት ነገር እኔና አንቺ ራሳችን አውርተን መጨረስ እንችላለን። አሁን አንቺ በህዝብ ፊት እንትን ልታስጂኝ ማለት ነው። የምስክራለኝ እዚሁ ልክ ነው። እንደዛ አይደለም ግን ሞር በቃ ነገሮች ታስበውበት ምናምን ሲሆን ደስ ይላል። እኔም ጋር እንዴት መሰለሽ ከሰሞኑ አንድ በጣም ትልቅ ነገር አስቤያለሁ። አንቺን ካገኘሽ በኋላ ቤተሰብ ራሱ ምን እንደሆነ ጭራሽ ነው የማትገምቱት። ጭራሽ ምን ያክል አንቺ እንደምወድሽ፣ ምን ያክል ስለ አንቺ እንደማስብ፣ ምን ያክል ለቁም ነገር እንደምፈልግሽ አንቺም እንድታቂልኝ እፈልጋለሁ። እሱን ደግሞ እኔም አንቺ በሙሉ በሙሉ በእኔ እንድትተማመኝ ልብሽ እርግጥ እንዲልልሽ ገብቶሻል። አፈቅርሻለሁ አፈቅራለሁ መባባል ብቻውን በቂ አይደለም። ልባችን መተማመን ይፈልጋል አይደል? ልባችን አምኖ የሆነ ሰው ላይ ማረፍ አለበት። እሱ ነገርም አንቺ ላይ እንዲፈጠር ያብጀስት ከዚህ በፊት የነበረውን ሪሌሽን ማርሻል ያደረገኝ ነው ወይ ምናምን ብለሽ ልታስቢ ትችያለሽ። ይገባኛል። ገብቶሻል። ከጎኑ ሰው ስለሚያስፈልገው ብቻ ለዛ ጊዜ ይሆናል በዚህ ጊዜ አፈቅርሻለሁ ያለኝ ብለሽ አስበሽ ሊሆን ይችላል ምናምን አላውቅም። ግን እሱን ሁሉ ነገር የሚፈታልሽ ነገር አንድ ትልቅ ነገር አስቤያለሁ። እውነት እንደውም የጊቫዌ ይሁንልኝ ምን እንደሆነ ላወቀ ሰው ሽልማት ኮሜንት ላይ ጻፉልኝ። ጭራሽ እንደማገምቱ እርግጠኛ ስለሆንኩ ነው። እናንተ የምትሉትን ቀድሜ ስለማቅ ማለት ነው ምን ልትሉ እንደምትችል። እኔ ግን አንድ በጣም ትልቅ ነገር አስቤልሻለሁ። እስኪ እሱን በቅርቡ በዚህ 2 ሳምንት ውስጥ ምናምን አሳይሻለሁ። ምክንያቱም ይሄ ሀሳብ ሊፈጠርብሽ እንደሚችል እኔም ስለገባኝ ማለት ነው። እንደኔም በጣም እወድሻለሁ። ይሄን ነገር ግን እኔ ከኔ ሳይድ ብቻ አይደለም አንቺንም በቤተሰብ አንቺ እንዳመጣሽው አንድ ልትገቢልኝ ይፈልጋል። በምንም አይነት መንገድ ቢሆን ከጎኔ እንዳትለይ እንዳትርቂ ካለ አይደለ እንደነገርኩሽ ነው። እኔ ያን እንደማላረግ ታውቃለህ። ጀመር እኔ በምንም ላቃልሽ ግን አሁን አንተ ቃል እንድትገባልኝ እፈልጋለሁ። ማለት በቃ ያለፈውን ነገር እያስታወስክ ራስን እንዳትረብሽ። በቃ ግንኙነታችን ከቀጠለን በኋላ ደግሞ አለ አይደለ ምንም ነገር ሀፒን ቢሆን ምንም ነገር ቢፈጠር ማለት ያንን ከፍቅራችን ጋር እንታገናኘው አልፈልግም። በቃ ሰውነክ የሆነ ሰው ጊዜ እንሳሳታለን አይደል? ነገ ብዙ ነገሮች ሊፈጠሩ ይችላሉ። ካላሰብከው ማለት ባላሰብከው ነገር ከሆነ ሰንበድ የሆነ ነገር ስለኔ ልትሰማ ትችላለህ እና ማለት በዛ መሀል ደግሞ ፍቅራችን የሆነ ጥያቄ ውስጥ እንዲገባ አልፈልግም። በቃ መረዳት አለብን። ያን ነገር ተነጋግረን መፍታት ያለብን እንጂ የሆነ ነገር ስለሰማክ ያን ነገር ቤዝድ አድርገህ ግንኙነታችንን ማለት እንድናጣው አልፈልግም። ነው አይደለም። አሁን እዚህ ጋር ልልሽ የምፈልገው ነገር ከሆነ ሰው የሆነ ነገር ከመስማቴ በፊት የሆነ ነገር እንደተፈጠረ ካወቅሽ ከመስማቴ በፊት አንቺ እንድትነግሪኝ እፈልጋለሁ። የሆነ ነገር ካለ ጀስት ግን ዝም ብለሽ የሶስተኛ ወገን ወሬ አትስማ አይነት ነገር ከሆነ ኢትስ ኦኬ። እንደዚህ አይነት ነገር የምሰማ ሰው አይደለም። ግን ያልነገርሽኝ የደበቅሽኝ ነገር ካለ
ከሌላ ሰው ከመስማት በፊት አንቺ እንድትነግሪኝ ግን እፈልጋለሁ። እስከዛሬ እኔ አንቺን በምንድን ነው የቀረብኩሽ? በጥሩነትሽ፣ በእኔ ባለሽ አስተሳሰብ ገብቶሻል። በቃ በሴትነትሽ ነው የወደድኩሽ። ከዛ ውጭ ግን ያንቺ ያለሽን ፐርሰናሊቲ ስላሳለፍሽው ባክግራውንድ ምናምን አውቀው ነገር የለም። እሱን ምንድነው በጊዜ ሂደት አውቃለሁ ነው በጊዜ ሂደት የተጠናና እንሄዳለን በሚለው ነው። ያልነገርሽኝ የማላውቀው ነገር ካለ ከአሁኑ ነገር ማለት በሰዓቱ ልክ ነህ። እኔ ልል የፈለኩት በሰዓቱ እንትን ሆኜ ማለት አቅም ኖሮኝ ላልነግርህ ይችላል የተፈጠረውን ነገር እና ያንን አንደርስታንድ ማድረግ አለብህ ያ ምክንያቱም አንዳንድ የሚገጥሙን ነገሮች በምትወደው ሰው ፊት ሆነ ያንን ነገር መናገር ሊከብድ ይችላል እና በዛ መሀል ደግሞ ክፍተት ይፈጠራል። ብዙ ሰዎች ላንተ ወሬ ሊያወሩ ይችላሉ። ከዛ በኋላ ራሱ እኔ ብነግርህ አንደርስታንድ የማድረግ ነገር ራሱ ይጠፋል። ለዛ ነው አስቀድሜ ነገሮች የምነግርህ። በቃ እኛ ፍጹም አይደለንም። በቃ በሆነ ጊዜ የሆነ ነገር ይፈጠራልና ያ በቃ ካሁኑ ይቅርታ እንድታረግልኝም ሊሆን ይችላል። ግን በቃ ምንም ነገር ቢፈጠር ፍቅራችን ነው ይበልጣል አይደል? በቃ ማለት ከተፈጠረው ነገር በላይ ፍቅራችን ነው በቃ እንዲወጣ የምፈልገው። ተረጋጊና ንገሪኝ። የተፈጠረ ነገር ካለ ምን አትደብቂኝ። ከዚህ በፊትም ነገር ይሻላል። ምንም ነገር እንድትደብቂኝ አልፈልግም። የሆነውን ነገር በሙሉ እኔ ማወቅ አለብኝ። የተፈጠረውን ነገር ንገሪኝ፣ አትደብቂኝ። ምንም ነገር ቢሆን ያ ምንም ነገር አልተፈጠረም። እና ምንድን ነው እሺ? እንዴ በቃ ቃል ግባልኝ። ምን ችግር አለ? ከተፈጠረ ነው እያልኩ ያለሁት እኮ እኔ ተፈጠረ ምናምን እያልኩ አይደለም። ግን ከተፈጠረ እኔ አላህ ነገሮች ሊፈጠሩ ይችላሉ። በደስታዬ ጊዜ ስለነበርሽ ደስተኛ ስላደረግሽኝ ብቻ አይደለም በየትኛውም አይነት ሁኔታ እኔ ከጎንሽ ልሆን ቃል እገባለሁ። ገብቶሻል? በአንቺ በዝቅታ ጊዜሽም በከፍታ ጊዜሽም በሁሉም አይነት ሁኔታ ብትሆኚ ከጎንሽ አልለይሽም። ይሄ በዚህ ስም አልመገባው ነገር ነው። እሱን ከሆነ መስማት የምትፈልጊው ጀስት ግን እኔ በተፈጥሮ ውሸት አልወድም። ምንም ነገር እንድትዋሽኝ አልፈልግም። ገብቶሻል? ውሸት አይደለም ያ በእኔ እየዋሸሁክ አይደለም። እኔ ምንም ካንተ የምዋሸው ነገር የለም። ግን አንዳንዴ ባላሰብካቸው ነገሮች ይገጣጠሙና የምትወደው ሰው እስከምታጣ ድረስ የሚፈጠሩ ነገሮች አሉ አይደል? ብዙ ፍቅረኛሞች ባልሆነ ኬዝ ምክንያት ባልተጣራ ነገር ባላሰቡት በሆነች ቅስፈት በተደረገ ነገር ግንኙነታቸውን ሲያጡ አይቻለሁ። እና በቃ ማቹር ሆነ ነገሮችን በዛ ሰዓት አንደርስታንድ እንድታረገኝ ግን እፈልጋለሁ። ያ ነገር እኮ ልነግርህ እችላለሁ ምናምን ግን በሰዓቱ በቃ ከዛ ከተፈጠረው ነገር በላይ ሆነ ብታረጋጋኝና ነገሮችን ብናልፋቸው ከችግሩ በላይ ቢሆን ፍቅራችን ለማለት ነው። አሁን ሌላ በጣም ብዙ ነገሮች እንዳስብ በጣም ብዙ ነገሮችን ፖርታሪ ውስጥ እንድገባ እያደረግሽኝ ነው። ምንም ባልተፈጠረ ነገር ዝም ብለሽ ሊያወራሽ በቃ ችግር የለውም አልኩሽ አይደል እንዴ? በቃ እኔ እወድሻለሁ። ምንም አይነት ነገር ቢፈጠር ከጎንሽ ነኝ። ግን የሆነ ነገር ከመፈጠሩ በፊት ደግሞ አስቀድመሽ ንገሪኝ። ገብቶሻል? አስቀድመን መፍታት መቻል አለብን። መፍትሄውን አስቀድመን ልናውቀው ይገባል። እኔ ማወቅ ይኖርብኛል። ከተፈጠረ በኋላ ግን ችግሩን መፍታት በማንችልበት ደረጃ ላይ ደርሶ ግን ያኔ ከጎን ይሁን ብትይኝ ምናልባት ከጎንሽ ላልኖር እችላለሁ። ግን ሳይቃጠል በቅጠል አይደል የሚባለው። ችግሩ ከመፈጠሩ በፊት እኛ ልንፈታው የምንችለው ነገር የማይፈታ ነገር የለም። ምንም ነገር ቢሆን እንዴ ቆያ በሰዓቱ ያንን ነገር መናገር ካልቻልኩት እኔ ነገርኩሽ። ምንም ነገር ቢፈጠር ከጎንሽ አለ። ግን አሁን እዚህ ጋር ግልጹኝ ልነግርሽ የምፈልገው ነገር ድጋሚ እኔ ሰው አጥቼ መጎዳት አልፈልግም። ታውቂያለሽ ከዚህ በፊት ያሳለፍኩትን ነገር በቃ ካሁኑ ማቆም ካለብን ካሁኑ ንገሪኝ። ያለበለዚያ ግን ከጊዜ ሂደት በኋላ ምናምን የሆነ ነገር ተፈጥሮ እንድንለያይና ላጠሽ አልፈልግም። መናገር ያለብሽ ነገር ካለ አሁን ንገሪኝ። ችግሩን አሁን እንፍታው እዚሁ ጋር። ያለበለዚያ ደግሞ እኔና አንቺ ማቆም ካለብን ደግሞ ዛሬ እዚህ ጋር እናቆም። በቃ አይደለም የተጠራጠርሽውና የፈራሽው ነገር አለሽ አይደል? ከሱ ነገር ግልጹኝልኝ። ከዚህ በኋላ እኔ ምንም ነገር እንድትደብቂኝ አልፈልግም እኮ። ምንድን ነው ያስጨነቀሽ ነገር? የኔ ያክል የሆንሽ ነገር ምንድን ነው? አይደል ነግሬሻለሁ። ፍርሃቴን ታውቂያለሽ። ከዚህ በፊትም እየደረሰብኝ ነገር አለ። እሱን ተይውና ድጋሚ አንቺን አጥቼ ግን ሌላ ነገር ውስጥ መግባት አልፈልግም። ገብቶሻል? እኔ ከዚህ በፊትም ነግሬሻለሁ። እኔና አንቺ በጓደኝነት መቀጠል ካለብን በጓደኝነት እንቀጥል። ገብቶሻል? እኔ አፈቅርሻለሁ ስላልኩሽ ብቻ አንድ ላይ እንድንሆን አልፈልግም። ችግር ካለብሽና ደግሞ ጊዜ እንድሰጥሽ ከፈለግሽን ደግሞ ጊዜ ልሰጥሽ እችላለሁ። ችግርሽን ስትፈቺ እንገናኛለን። አለበለዚያ ግን ችግሬን አብረኝ እንድትጋፈጥልኝ እፈልጋለሁ። የሆነ ችግር አለ ካልሽኝ ግን ችግርሽን ንገሪኝና አብረን ችግሩን እንፍታው። ነገር ግን ችግሩን አሁን ሳትነግሪኝ
ከሆነ ጊዜ ሂደት በኋላ ምናምን ነገር የሆነ ነገር ተፈጥሮ ባገኘው አይደለም ከጎንሽ ሊሆን ያንቺ ጠላት ነው መሆኑ። ይሄን ግልጽ አድርጌ ነው የምነግርሽ። በቃ በሌለ ነገር ለምን እንከራከራለን? የሌለ ነገር ከሆነ ጥሩ ደስ ይለኛል። ግን አቋሜን ከሆነ ግልጽ አድርጌ ነግሬሽ፣ ግን ሌላ ጊዜ የሆነ ነገር ቢፈጠር ነግሬሻለሁ። ካንቺ ራስ አልወርድም። እነዚህ በቀላሉም ላልፍሽ አልችልም። እሺ ሲደርስ እናወራለን ያልክ በቃ እሺ። በተለይ ይሄ የሆነ እኔ የሚመለከት ነገር ምናምን ብቻ ያልነገርሽኝ የደበቅሽኝ ዋሸሽኝ ነገር ካለ የምሬን ነው የምልሽ፣ ላንቺም ሆነ ለኔ ጥሩ አይመጣም። ያኔ እኔ ራሴ የምወስነው ውሳኔ ጥሩ አይደለም። ያ ነገር እንዳይሆን እኮ ነው አይደል እንዴ ያረከው ያለሁት። ምንም ነገር ቢፈጠር ፍቅራችን አይደል እንዴ ይቀጥላል። ምንም ነገር ቢፈጠር ያለ ነገር ሀፕን ሊሆን ይችላል አይደል እኮ ነገርኛ። ታዲያ እሱን ምንድነው ሀፕን ያደረገው? በቃ አሁን መናገር አልችልም። ለምን? እሺ ለምን እንዴ አሁን አልችልም። ያ ከሄደ ስር ከሰደድን በኋላ የሆነ ነገር ተፈጠረ ብለሽ ከዛ በኋላ ብሬክ አፕ ልመለስ ነው አልችልም። በስነ ስርዓት ነው ያለው እኮ ነገርኛ። አታጭኝ ችግሩን ንገሪኝና አሁን ችግሩን መፍታት ፈልጋለሁ። ይሄ በስነ ስርዓት አድርገሽ ንገሪኝ ችግሩን መሬት ተፈጠረ እርሳሽ እንደዚህ ስሜታዊ ይሆናል እንዴ? እኔ ማለት የሚያስጨንቀኝ ነገር አለ። እንደዚህ ነገር ደግሞ ትረዳኝ እፈልጋለሁ እያልኩ ጭራሽ በዚህ መንገድ ነው ልረዳሽ የምችለው። በዚህ መንገድ ነው ንገሪኝ ችግሩ ምንድነው? ታዲያ ሲደርስ በቃ እኔ አሁን ለዚህ አይደለም የጠራሁት አይደል? ምን ልትይኝ የጠራሽ ነው? ስለዚህ አሁን ከሆነ ሰው እንደምሰማ ፈርተሻል። ስለዚህ ቀድመሽ ያስጠነቀቅሽኝ በቃ ምን ማለት ነው? እንቶ ንገሪኝ የተፈጠረውን ነገር። ምን የተፈጠረ ነገር ምንድነው ታዲያ? ምን እንዴ? እኔ እኮ አልጠብሽኝ። ገና ስመጣ እያለቀስሽ ነበር። ስለዚህ ከጧት ጀምረሽ ታለቅሽ ነው ያልሽ ምናምን የሆነ ነገር ተፈጥሯል። ገብቶሻል? አሁንም እያለቀስሽ ነው። አይንሽ እንደዚህ ቀልቶ ምናምን ምንድን ነው የተፈጠረው? ከዛ ደግሞ ለኔ መናገር የከበደሽ አሁን ላይ ማትናገሪው ጉዳይ ወደፊት ስሰማው ግን እናንቺ ሊያለ የሚችለን ጉዳይ ምንድን ነው? ነገር የለም ቢፈጠርም ለራሱ ነገር የራሱን ጊዜ አለ። ሁሉ ነገር እያልሽኝ ያለሽው ዝም ብለሽ ከመሬት ተነስተሽ ነው። እንደዚህ ቢፈጠር ከጎኔ እንደምን ፈልጋለሁ እኮ ካልሆነ ምንድን ነው ለምን ረመጣ ነው? ሁሉ የራሱን ጊዜ አለ። በቃ በሰዓቱ ትሰማዋለህ አለ። አሁን እንደዚህ እንደምትበሳጭና ማርልም በቃ እንዴት ነው የነገውን ህይወታችን ማስተካከል አለብን። በቃ ቤተሰቡም ጋር ያወራችሁ ነገር አለ። አንተም ካመጣ ዲስከስ እንድናረግ ይጠራው ወደፊታችን ማለት ነው እንችለው በምን መሰለሽ እኔና አንቺ ነን። የኔና አንቺ ነው የምንመራው። እኔና አንቺ ነን። ገብቶሻል? እኔና አንቺ የተፈጠረብን ነገሮች በመነጋገር በማል ያለብን ችግር ተነጋግረን በመፍታት በመደባበቅና ነገ ችግራችንን ጊዜ ይፈታል ብለን በመተው አይደለም ችግራችንን። ገብቶሻል? ጊዜ ምንም የሚፈታው ነገር ነው። እኛ ነን ከጊዜ ቀርመን ተገኝተን ችግሮችን መፍታት አለብን። ጊዜው ከሄደ በኋላ ነገሮች ከተቆላለፉ ከተወሳሰቡ የማይፈታ ደረጃ ከደረሰ በኋላ እኛ በቃ ገብቶሻል? ከኛ እጅ ወጥቷል፣ ከኛ ቁጥጥር ውጭ ወጥቷል። ግን ያ ነገር እዛ ደረጃ ላይ ለማድረስ ከኛ ቁጥጥር ውጭ ሳይወጣ በፊት እኛ ቀድሞ ችግራችን መፍትሄ ልናበጅለት ይገባል። ንገሪኝ ፕሊስ። እኔ መጎዳት አልፈልግም። ፕሊስ ንገሪኝ። የተፈጠረው ነገር ምንም አላደርግም። ያው እንደማፈቅር ታውቃለህ። እኔ አንተ የሚጎዳ ነገር እንትን አይደለም። እኔ የተፈጠረ ነገር አይደለም ለአንተ፣ ለእኔ ራሱ እንግዳ ነገር ግን ደግሞ ታይሙ ሲደርስ ሁሉም ነገር አስፈቅዳለሁ። እንግዲህ በቃ አንተ ማለት ተበሳጭ በሰላም መጣም እኮ ማለት ነው። በቃ መሀል ቤት ነው የጣልሽ። በቃ ተጠራጣሪ እንደሆነ ያረች በቃ ምን እየተፈጠረ ነው እንድን ያረች ውዴ ማለት እኔ እንደዚህ እንድትናደድ ምናምን አይደለም። ፕሊስ በቃ እኔ እኮ ጀስት አንዳንድ ነገሮች እንድናወራ ምናምን ነው እንጂ እንደዚህ እንድትናደድ ምናምን ፈልጌ አይደለም። እሺ ደግሞ እንደዚህ ሲከፋ ሲደብርክ ስትናደድ ደስ አይለኝም አይደለም። ምክንያት ፈልገሽ ገና ባልተፈጠረ ነገር እየነካካሽኝ እንድትናደድ ፈልጌ አይደለም እኮ። ይቅርታ በቃ ትቀጫለሽ። በይቅርታ ብቻ አይደለም እቀጣለሁ። እኔ ጋር ታመሻለሽ ዛሬ። ማምሸት ብቻ እሺ። እና ደግሞ ትንሽ ስጦታ ይዤ ልምጥቻለሁ። ለኔ የምርሽ ነው? ምንድነው ዛሬ? እንዴት ነው አላማሽ? እኔ ስታበሳጭ ቆይተሽ በስጦታ ልትክሽኝ ነው? ምንድነው ስጦታዬ? የምርሽን ነው? አዎ። የማንም ሰጠኝ አያውቅም። ትንሽ አርጅታለች። አንድ ይቀጥል ደግሞ ለብዙ ነገሮች መገለጫ ይሆናል። እንደዚህ ይሄን ማንም ሰጥቶኝ አያውቅም። መጀመሪያ ይሆናል። መስቀል ወደድከው? በጣም ታምራለች።
ደግሞ ዛሬ ትንሽ መስቀል ደግሞ ደግሞ ከአንገት ላይ እንዳጣ አልፈልግም። እሺ ላነቅሽኝ እንዳልሞትብሽ ቃል አሰርኩትም ገና እየታየሽ አታስርም ታዲያ እንዴት ነሽ ቤተሰብ? ያማል ነገር ውበት ሰጠው እንደው በጣም ነው የማመሰግነው። እኔም ላጣሽ አልፈልግም። ምንም ልለይሽ አልፈልግም። ይሄም ደግሞ መቼም ከአንገቴ አይወልቅም። ሁልጊዜ እኔ ጋር እሺ። አንቺ ማስታወሻ ነው መቼም ቢሆን ከአንገቴ አልለይም። እሺ በጣም ነው የምወድሽ። እኔም እወድሻለሁ። በጣም ነው የምወድሽ። እኔ ጣፋጭ ምንም ነገር ቢፈጠር ግን እንድትደብቂኝ አልፈልግም። ምንም ነገር ቢሆን በመካከላችን እኔና አንቺ የሚለያይ ነገር እንዲኖር አልፈልግም። በቃ ምንም ነገር ይሁን የቱንም ያክል ትልቅ ይመስልሽ የቱንም ያክል ትልቅ ነገር ነው ብለሽ ብታስቢ ለኔ እንድትነግሪኝ እፈልጋለሁ። እነግርሃለሁ በእውነት እነግርሃለሁ። ምንም ነገር በቃ ይሄ ነገር ይከብዳል፣ ይሄን አንደርስታንድ አያደርገኝም ብለሽ ዝም እንድትይኝ አልፈልግም። ገብቶሻል? እኔና አንቺ ተነጋግረን የማንፈታው ነገር የለም፣ የማናልፈው ነገር የለም። በቃ ምንም ነገር እንድትደብቂኝ አልፈልግም። ከአንቺ የሚለየኝ ነገር ከአንቺ የሚያርቀኝ ነገር ምንም ነገር እንዲኖርብኝ አልፈልግም። በጣም ነው የምወድሽ። እኔ ባንቺ በጣም ደስተኛ ነኝ። በጣም ይሄን ደግሞ አስበሽ ለኔ ይዘሽ ስለመጣሽ ደግሞ በጣም ደስ ብሎኛል። ከምንልሽ በል እኔ አሁን እዚህ ጋር ስሜቴን መግለጽ አልቻልኩም፣ ግን በጣም ወደድከው። ግን በጣም ስልሽ ማንም ሰጥቶኝ አያውቅም፣ ማንም አድርጎልኝ አያውቅም። ስጦታ ብለን ስናስብ እኔም ስጦታ ብዬ ሳስብ ይሄ ስጦታ ጭንቅላቴ ውስጥ አይመጣም። ይሄ በጣም ትልቅ ነገር ነው። ትንሽ ነገር ናት ግን ብዙ ማሰብሽ እኮ ነው። ጀስት ብዙ ነገር አለ፣ ግን ያው ሀሳብሽን ነው ላደንቅ ልደግፍ የፈለኩት። በጣም ደስ ብሎኛል። እኔ አስተዋይ እኔ ሀሳብ ደስ ስላለ ደስ ብሎኛል። እሺ በጣም አመሰግናለሁ። ቤተሰብ ያው ትልቅ ቅጣት ነበረባት። ያው ቅጣቷን ሽሬላታለሁ። ጀስት እኔ ብቻ አራት ጋብዛት። ያው ስጦታ ትልቅ ነገር ነውና በጣም እንወዳችኋለን፣ እናከብራችኋለን። ኔክስት በሌላ ቪዲዮ እንገናኛለን። ሰብስክራይብ በማድረግ ቪዲዮአችን ጀምሩ። ላይክ፣ ኮፒ ሊንክ ምንጊዜም አይረሳም። ቤተሰብ ምንጊዜም በተለይ ኮፒ ሊንክ አስፈላጊ ነው። ብትችሉ 50 ጊዜ ምናምን። እወዳችኋለሁ፣ አከብራችኋለሁ። እስክንገናኝ ሰላም ቆዩ። ኔክስት በሌላ ቪዲዮ እንመጣለን። እወዳችኋለሁ። ጎፈሬ ሁኚልኝ፣ አይ ጎፈሬ ሁኚልኝ፣ እኔ አበጥራለሁ አንቺ ተዋቢልኝ። ጎፈሬ ሁኚልኝ፣ አይ ጎፈሬ ሁኚልኝ፣ አልቦ አደረግሻሉኝ እግርሽ አማረበት